ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ከሁለት እንግዶች ጋር መጥቻለሁ። እንደ እግዚአብሔር ፍቃድ ትንሽ ቆይታ እናደርጋለን። ከሩታ ህይወት ብዙ እንማራለን ብዬ አስባለሁ። የጽናት ተምሳሌት የሆነች በጣም ጎበዝ እናትን ሚስትም የሆነች እህታችሁ ናት። እስቲ ከሷ ብዙ ነገር እንማራለን ብዬ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች አድርሱልን። አብራችሁን ቆዩ። እንኳን ደህና መጣሽ እህታችን። እንኳን ደህና ቆየሽኝ እህቴ። እሺ ሙሉ ስምሽን እና የት አካባቢ እንደተወለድሽ ንገሪኝ። ስሜ ሪታ ጸደይ ይባላል። ወደ ሽሮ ሜዳ አካባቢ ነው ተወልጄ እንትን ያልኩት ያደግኩት። ትንሽ አመት ደግሞ ወደ ቀጨኔ አካባቢ አሳልፌያለሁ። እድሜ እዛ ነው ያሳለፍኩት ረዥም ጊዜ። እድሜ ለትምህርት ሲደርስ አዲስ ዘመን ትምህርት ቤት፣ አዲስ ተስፋ ትምህርት ቤት እና እንጦጦ አምባ ተምሬ አጠናቅቄያለሁ። እግዚአብሔር ይመስገን። ኮሌጅም የተወሰነ አመት ተምሬ ዲግሪውን ይዣለሁ። ከዛ በኋላ ነው ወደ ትንሽ አመት ወደ ስደት ዓለም ሄድኩ። ስደት ዓመትን ወደ 3 አመት ከምናምን አሳልፌ ወደ ቤሩት አካባቢ ቆይቼ የመጣሁት። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ከጓደኛዬ አብሮኝ ከነበረ በትምህርት ቤት የማውቀው ጓደኛዬ እሱ ጋር ከፍቅር ህይወት ነበረ። በመጣው በ2010 ላይ ከእሱ ጋር ትዳር መሰረትን ማለት ነው። እግዚአብሔር ይመስገን። የልጅነት ጓደኛሽ ነው ያገባሽ ማለት ነው? የትምህርት ቤት ጓደኛዬ ነው። ከዛ በኋላ ነው ወደ ትዳር የመሰረት ነው። ወደ 2010 ላይ ትዳር መሰረትን። ከ2 አመት በኋላ የመጀመሪያ ልጅ የወለድኩ ማለት ነው። ተመስገን። ናኦዴ ሁለተኛ ልጅ ነው? ናኦዴ ሁለተኛ ልጄ ነው። 2 ልጆች አሉኝ። የመጀመሪያ ልጅ 5 አመት ነው በአሁን ሳለ ኬጂቱ ተማሪ ነው። ከ2 አመት በኋላ ነው ናኦድ የተወለደው ማለት ነው። እሺ ማለት ታሪክሽ እንደምለው የናኦድ ኬዝ የጀመረው ገና በማህፀንሽ ሳለ ነው እና እስቲ የነበረውን ነገር ንገሪኝ እስቲ። ናኦድ ሲረገዝ እኔ ማለትም በትዳር ተመካክረን ተፈልጎ ማለት ነው ተመካክረን መወለድ ባለበት ጊዜ እግዚአብሔርም ስለባረከኝ በሰጠኝ ጊዜ ተቀበልኩ። ያ ሲቀበል በጣም ከሚገርማችሁ ነገር ለዩኤል ትልቁ ልጅን ስወልድ ምንም አይነት ልጅ ይረገዛል ይወለዳል ጉጉት ብዙ አልነበረኝ። ግን ናኦድን ለምን እንደሆነ አላውቅም በጣም በብዙ ናፍቆት በብዙ ጉጉት ነበረ የመጣ ወደ እኔ ህይወት። በእርግዝና ሰዓት የሚከብድ ነገር አላሳለፍኩም ነበር እግዚአብሔር ይመስገን። 7 ወር ሲሞላ ነው በቃ ከባዱ ጊዜ የመጣ። ከጤና ጣቢያ ነው ወደ ሪፈር አድርጌ ወደ ትልቅ ሆስፒታል የእንሽርቷ መጠን በዛ ተብዬ የተላኩት። ከዛ በኋላ ግን ይሄ ነው የማይባል የመከራ ጊዜ ጀመረ ማለት ነው። የእንሽርቷ በስቷል ብሎ ነው ወደዛ የላኩሽ? የመጀመሪያ ጊዜ የእንሽርቷ መጠን ከአቅም በላይ በስቷል እና ሪፈር ተደርገሽ ወደ ትልቅ ሆስፒታል ተብሎ ቅዱስ ጴጥሮስ ሆስፒታል ሪፈር ተላኩኝ። እዛ ሲከታተሉ ቆዩና ሲያዩት ያፈጣጠር ችግር አለበት ተባለ። ረዥም ጊዜ ክትትል 8 ወር ሲሞላኝ በቃ ቢወለድም ጽንሱ አይቆይም፣ ያፈጣጠር ችግር አለበት፣ መወገድ አለበት ተባልኩ። መወገድ ማለት መውጣት አለበት በህይወት ሳይሆን እንትን ብሎ ማለት ነው። ሙሉ ሰርጀሪ ተደርጌ መውጣት አለበት ማለት ለእኔ ህይወት አስከፊ ነበረ እና በዛ ሰዓት ደግሞ ደም የቀላቀለ ነጭ ፈሳሽ በጣም ይፈስል ነበር። ሳላውቅ ነው የሚወጣው እና እግር ያበጠ መራመድ እስኪያቅተኝ ድረስ። ከዛ በኋላ እነሱም ያን አይተው በአስትራሳውንድም ተደጋግሞ እያዩ መሆን እንደሌለበት ቢወጣም ህይወቱ ዘላቂ ህይወት እንደሌለው እንደማይቆይ ነግረው ከአንቺ ህይወት ይሻላል የአንቺን ብናተርፍ ብለው ነው እንዲወገድ ያሉኝ ማለት ነው። እኔ ደግሞ እግዚአብሔር ይመስገን እኔ እጅና እግሬን አልያዘኝም፣ ሽባ አድርጎ አላስቀመጠኝም። እግዚአብሔር የሰጠኝን እኔ ጸጋ አላስወግድም ብዬ ውርድ ፈረሙብኝ። እግዚአብሔር ይመስገን ይመጣ ይምጣ ብዬ እኛ አስትራሳውንድ ስናነሳሽ ህይወትሽ ቢያልፍ ራሱ ተጠያቂ አይደለንም ሲሉኝ እቀበላለሁ ብዬ
ቤተሰብ እያዘነብኝ፣ ቤተሰብ በጣም ተጨንቆ ታይ ያንቺ ህይወት ይሻላል ልጅ ይወለዳል ሲሉኝ፣ ይሄም ቢሆን እግዚአብሔር የሰጠኝ ነው፣ ቀኔ ከደረሰ በሱ መሞት ከሆነ ልሙት ብዬ ወለድኩት ማለት ነው። ተመስገን። ስወልደው እጅግ በጣም የሚያጓጓ ደስ የሚል ወፍራም ፍት ያለ የሚያምር ልጅ ሆኖ ተፈጠረ። አንቺ ግን በአፈጣጠር ችግር አለው ስትባይ እንደዚህ አይነት ህመም ነበር የጠበቅሽ? በፍጹም ሌላ እውነቱ ከሆነ እኔ እጅ እግር የሌለው አፈጣጠር ነው የጠበቅኩት። የአፈጣጠር ፍጥረት ሲባል እጅ እግር የሌለው ብዙ እንደዚህ ቪዲዮ ምናምን አጋጣሚ ሳይ እንደዚህ አይነት ነገር ነው እንጂ ጭንቅላቱ ላይ መጥቶ እንደዛ ነው የጠበቅኩት እንጂ ፍጹም እንደ ናኦድ ልጅ ይወለዳል ብዬ እግዚአብሔርን አልጠበቅኩም ነበር። ግን ሲወለድ በጣም የሚያምር ወፍራም ቆንጅዬ ልጅ። በጣም አለቀስኩ፣ ተሰማኝ። እንኳን ያላስወጣው እንኳን አልገደልኩ ብዬ በጣም እግዚአብሔርን አመሰገንኩት። ክብሩን ይውሰድ መድኃኒዓለም። ከዛ በኋላ ነው ግን መከራዎቹ ሁሉ እየተከታተሉ ተራ በተራ የመጡት ማለት ነው። ያም ማለት ቤት ውስጥ በቆየሁበት ሰዓት በሰላም ወደ ቤት ይሸኙ። ቤት ግን ሲሄድ እስከ 5 ቀን በጣም ልጁም ሲጨነቅ፣ ጡት የመጥባት እንትን አልነበረውም። ጡት ያቆራርጣል። ለመጣባት ይሞክርና ይጨነቃል። ትንፋሽ እያጠረው ያንኮራፋል። ሲተኛ በፍጹም እንቅልፍ የተረጋጋ እንቅልፍ አልነበረውም እና እንደገና መልሼ ጥቁር አንበሳ ሲሄድ በሪፈር ከቅዱስ ጴጥሮስ ጥቁር አንበሳ ሪፈር አደረጉኝ ማለት ነው። ከዛ ሪፈር ሲያደርጉኝ ቀጥታ አልጋ ያዝ የተባለ ልጁን ለካ ደክሟል ማለት ነው። ትንፋሹ ትክክል ስላልነበረ አልጋ ሲያዙ 3 ወር የሚያህል ጥቁር አንበሳ ተኛው ማለት ነው። ያ ጊዜ ለእኔ በጣም አስከፊ። ምን አሉሽ በዛ ሰዓት? ምንድን ነው ችግሩ ተባለ? ለመተንፈስ ተቸግሮ ነበር እና ኦክሲጅን ያስፈልገዋል እና ኢንፌክሽን የሚይዞት ኒሞኒያ እና በጣም ተጨንቆ እንደነበረ እና አልጋ ይዞ መታከም እንዳለበት ኦክሲጅን ብቁ ማግኘት እንዳለበት ነገሩን። አልጋ ያዘ። ግን ሊድንለት ቶሎ ድኖ ወደ ቤት ልመለስ አልቻልኩም። በአራስ ወገቤ ነው ቁጭ ብዬ ያስተመንኩት። የልጅ አልጋ ላይ ነው የሚተኛው። ትንሽዬ አልጋ ናት። እሱ እዛ ነው የሚተኛው። ወንበር ላይ ስቲች ነኝ። በዛ አቅም ቁጭ ብዬ 3 ወር አስታመምኩ። ክርስትናው ራሱ አላሳለፍኩም። እኔም እሱ ልልሽ ነበረ። እስቲ የክርስትናውን ነገር ንገሪኝ። እንዲህ የሆነ የተሰጠኝን ልጅማ ክርስትናውን እንደ ክርስቲያን በ40 ቀኑ መቀበል አለበት ክርስትናውን ብለሽ ያቺን ቀን እንዴት እስቲ ይዘሽ ወጣሽ? እንዴት ነበር ሰው ጋም ያለው ነገር፣ ቤተክርስቲያንም ያለውን ነገር እስቲ ንገሪኝ። ለእውነቱ በጣም የሚከብድ ነው። እኔ በአሁን ሰዓት ላይ እንዲህ ብዬ ሳወራ በጣም ያስለቅሰኝ። እኔ ግን አሁን ማመሰግንበት እንጂ ማለቅስበት ጊዜ አለ። መድኃኒዓለም የፈቀደውን ያደረገው በሱ ፍጹም ድንቅ ስራ እኔ አልጠየቅበትም ማለት እግዚአብሔር የፈጠረውን ነፍስ የሚወስድን የሚነሳን የሚሰጥን ለሀብታም ለሁሉም ነገር ስራ ነው እና በስራ ጣልቃ አይገባም። ክርስትና 40 ቀኑ ሲደርስ በጣም ተጨነኩ። በቃ እንዴት ክርስትና ሳይቀበል እንዲህ ሊሆን ነው? አናገርኳቸው። ክርስትና ይቀበልልኝና መልሼ እገባለሁ አልኳቸው። እነሱም እግዚአብሔር ያክብርልኝ ፈቀዱልኝ። በትንሿ ኦክስጅን በዝችኝ እንጦጦ ማርያም ክርስትና አስነስቼ ቤት ስለተቀበለ ይደር ብዬ ቤት አሳድሬ በነጋታው መልሼ ጥቁር አንበሳ ገባሁ ማለት ነው። በጣም ማለት ይሄ ሊደነቅ የሚገባ ነገር ነው። ማለት እኔ ልጅሽንም በጸጋ ተቀብለሽ አይ አምላኬ እንዲያርጎ ሰጥቶኝማ በቃ ብለሽ ሳትተዩ የስላሴ ልጅነት በ40 ቀኑ እንዲቀበል ማድረግሽ ራሱ ትልቅ ጸጋ፣ ትልቅ በረከት ነው። እሺ ከዛ በኋላ ያለው ሂደት? ከዛ 3 ወሬን ጨርሼ በሰላም ዳነ። ወደ ቤት ተመለስኩ ማለት ነው። ወደ ቤት ስመለስ ግን ተደጋጋሚ ለመተንፈስ የመቸገር የጉሮሮ ሲሪ ማለት ሲተኛ ያንኮራፋል፣ እንደ መታፈን ያደርገዋል። ጡት በአግባቡ አይጠባም። በቃ በግልም መራራት ጀመርኩኝ። ይታፈን ብዬ ብዙ ሐኪም ቤቶች ሄድኩኝ። ከአንገት በላይ ያዩት
ምናልና እግዚአብሔር ይስጥ አንድ ዶክተር ሳላመሰግነው ማለት አልፈለገም። አንገት በላይ ስፔሻሊስት ላንሴትም ጳውሎስ የሚሰራ ዶክተር ባለ ይባላል። በዚህ አጋጣሚ ብዙ ነገር የማመሰግነው ነት እንደ አባትም እንደ ትልቅ ወንድም መክሮ እግዚአብሔር ይመስገን እሱም እግዚአብሔር ይስጣ። ላንሴት ሄጄ እሱ ነበር ያየልኝና እዚህ ጋር መተንፈሻ ትቦ መሰራት አለበት ተባለ። በ4 ወሩ ማለት ነው። የ4 ወር ህፃን እያለ ማለት ነው። ብዙ ጊዜ ኢንዶስኮፒ በአፍንጫው እየገባ ይሉት ነበር። 4 ወር ጀምሮ በጣም ብዙ ጊዜ ታይቷል። በቁጥር እስከ 10 እስከ 6 ወሩ ታይቷል። እና 4 ወር አካባቢ ግን እስቲ ልሞከረው እንትን ይባል ምርመራዎችን ላድርግለት እና እያየሁት እንትን ልበል ለውጥ ከሌለው ግን ይሰራል 50 ላይ ያሻሉት ግን እዛ ላንሴት ብር ሲታመንልኝ አቅም እንደሚችል ነገርኩት እና ሳለቅስ አይዞሽ እኔ እግዚአብሔር በፈቀደልኝ መንገድ አግዝሻለሁ አለኝ። ወደ ጳውሎስ ሪፈር አርጊና እኔና አግዝሻለሁ አለ። ቅዱስ ጳውሎስ ሆስፒታል ሲሄድ ብዙ ነገር ሰፖርት አደረገኝ፣ አገዛኝ፣ እንደ ወንድምም እንዳባትም። እዛ ነው እዚህ አንገቱ ላይ ማስተንፈሻ ትቦ 6 ወር ተሰራለት ነው። ከ2 ወር በኋላ ግዳውን ሰዓቱ ነው። መተኛት አልቻለም። ሲተኛ ይጨናነቃል። ለመተኛት ጥረት ሲያደርግ ይለዋል። ስለዛ መሰራት አለበት ሲባል 6 ወሩ ላይ በሕክምና የታገዘ ምርመራ ከተደረገለት በኋላ ተሰራለት ማለት ነው። እሱ ህይወት እውነት እላችኋለሁ መድኃኒዓለም ለጠላት የማልመኘው ጊዜ እኔ እንዲህ ስናገር ቀላል ይመስላል፣ ግን እኔ እግዚአብሔርን ያማረበት እውነት እግዚአብሔር እውነት ፈራጅ አይደለህም ብዬ የካድኩበት ዘመን ነው ብል አለመዋሸት ማለት በጣም ግድ ነበር። አንገትን የሚያህል ነገር ባዕድ ነገር ገብቶለት ሲጨነቅ ማየት ሲከብዳል እና በማሽን ሲጸዳ ማሽን ነው የሚያጸዳ ሰርጀሪ አድርጋ ናይ በቃ ማደንዘዣ እየነቃ ነው እና ሪከቨሪ ገብተሽ ውሰጂ ሲሉ ራሴን መቆጣጠር ቻልኩ። በጣም ደነገጥኩኝ። እኔ እንደዚህ አልጠበቅኩም። አስረድቶኛል በተወሰነ መንገድ፣ ግን ማየትና ሲወራ በጣም ፍጹም የተራራቀ እና ሳይር በጣም በቃ ጭንቅላቴ ሊቀበለው ከማይችለው በላይ ሆነ። አባቱም እንደዛ። ግን ለመለማመድ ሞከርኩ። ግን በጣም ከባድ ህይወት ነት እኔ በጣም ከባድ ህይወት አሳለፍኩ የምለው እዚህ ጊዜ። ከዛ ከተደረገለት በኋላ ማሽን ነው የሚያጸዳው። 1 ሳምንት ቆይቼ ወደ ቤቴ ሲሄድ ለካ ማሽን መግዛት ይጠበቅብኛል። ማጽጃው ማለት እንደዚህ ሳክ እያደረገ ነው የሚያወጣለት። አፍንጫ ምንም አይነት ነጥም ሆነ አፍታ ሲዘጋው አይመጣም። በዚህ ጋር በዚች ጋር ነው እሷ ለመምታት እኛ ስለማንችል በምንም እሱ ማሽን ለመግዛት ደግሞ ሌላ ፈተና፣ ከባዱ ፈተና። ውድ ነው ማሽኑ 85,000 ብር ነው መጨረሻ ላይ የተገዛ። ለ20 ቀን ግን በጣም ይመጣና ማን እንትን ይበልለት በምን ይጣለት እና እሱ በጣም ከባዱ ጊዜ ነው። እና አንዳንዴ ማታ ለመተንፈስ ሲጨነቅ አለች ቲዩብ ቀጭንዬ እዚህ ለአፍንጫ ለምግብ ትቦ እና እንዲህ መሳቢያ ትቦ ትገዛለች እና ትቦዋን ገዝቼ እንደዚህ በአፌ የምመጥበት ቀን ነው። በቃ ያን ቀን እረግመዋለሁ ላለመዋሸት ማለት ነው። ማለት በጣም ከባድ ነው። እንዲህ ስቤለት ነው በአፌ ማወጣለት። ሽታ አለው ደግሞ በጣም ስፌቱ ራሱ ጉዝ ይሉታል። ጥጥ የሚመስለው ነገር ከስር በየቀኑ እየቀየርሽለት ይሸታል። ሰው መጥቶ ሊጠይቅሽ በቤትሽ ምግብ አይበሉም፣ ይጸየፉሻል፣ ሸተተኝ ይሉሻል። እና በመድኃኒዓለም እኔ በጣም ቀኔን እንትን እለው ነበረ። እግዚአብሔር ይመስገን። ከዛም በኋላ እንደዛ እየተደረገ ረዥም ወራት አብሮ እንደዛ ቀጠለ። ግን ለናኦድ ሞር እየከበደው ህይወቱ መጣ። ምግብ መብላት ትንሽ ይሞክር ነበረ። ሲሪፋም ኩከር እየቀጠነ ይሞክር ነበር። የሰርጀሪ ከተካሄደ በኋላ ግን ፍጹም መመገብ አቆመ ማለት ነው። በቃ ጡት ብቻ ነው። እኔ ደግሞ በጭንቀት የመጣ ጡት
አልበላም ምግብና ፈሳሽ ብዙ የለኝም። እንዴት ይሁን በጣም እየከሳ መጣና አመመብኝ በባህል በጣም ሲያመው ያለንን ነገር ጠቅላላ እየሸጥን መጣን ማለት ነው። ከዛ አንድ ቀን ማታ ነው ድክ ነው አመመውና እንትናን ተዝለፈለፈብኝ። ከዛ ይዤው ሲሄድ ሐኪም ቤት ቶሎ ትሪት አልተደረገልኝምና ልጄ በጣም እየደከመ መጣ ማለት ነው። ከዛ ራይድ ጠራንና ክትትል ካልተደረገልኝ የግል ይዘን ሂድ የግል ይዘን ሲሆን በጣም እንደደከመን አይሲዩ መግባት እንዳለብን የተነገረን። ከዛ አይሲዩ ነው የገባው። የግል የገባ ጊዜ ከባድ ነበር። ያ ማለት ብዙ ነገር እንትን ይጠይቃል፣ አቅም ይጠይቃል። ለአንድ መድኃኒት አቅም ከሌለሽ ማስታመም እና እኛ ቤት ደግሞ ባለቤቴ ብቻ ነው የሚሰራው። እኔ ልጆች ከወለድኩ በኋላ ልጆቼን ነው የምንከባከበው። የቤት ኃላፊነት ነው እንጂ ብር ሰርቶ የማምጣት ነገሩ የለም። እና ያለውን የአቅሙን ተፍጨረጨረ። ከአቅም በላይ ሲሆን ቤት ነበረን፣ ቤቱ ተሸጠ ማለት ነው። የግል የገባበት አይሲዩ ሲገባ ነው በቃ ያ ንብረት መሸጥ የጀመረው። በዛ ሰዓት ክፍት ነበር ይሄ ትራኪስቶሚያ ነበረች። የግል ገባ። ወደ አይሲዩ ሲገባ የዛን ጊዜ የሚድን ያልመሰለን ፍጹም በቃ ራሳችንን የጠላንበት የባሰ ሌላ ነገር ማለት ነው። ግን በዚህ መሀል ረስቼ ያልነገርኳቸው አንድ ነገር ቢኖር ትራኪስቶሚ ሊደረግለት ሲል አንድ ዱብዳ መጥቶብን ነበር። እሱ ምርመራ ለአኔስቴዣ ምርመራ፣ አኔስቴዣ ማለት ለማደንዘዣ ለመስጠት ሙሉ ምርመራ ያስፈልግ ነው እና እኔም አላውቀው ልጄ ልብ ታማሚ ብቻ እንደነበረ ማቅና የመተንፈሻ ችግር ብቻ ያለብን ነበር የሚመስለኝ ማለት ነው። ለዛ ምርመራ ግን ሲካሄድለት ልጄ የአንድ ኩላሊት በተፈጥሮ አንድ ኩላሊት ብቻ እንዳለበት የዛን ጊዜ ነው ያወቅኩት ማለት ነው። አንድ ኩላሊት ነው ያለው። አንድ ኩላሊት ነው ያለው በተፈጥሮ ማለት ነው። ለመድኃኒት ለማደንዘዣ መድኃኒት ሲጠቀም ነው ምርመራ ሲደረግለት አንድ ኩላሊት እንዳለ የተነገረኝ ማለት ነው። እሱ ደግሞ ከባድ መሰበር ነው። በቃ ብዙ ተስፋ የቆረጥኩባቸው ጊዜያቶች እነዛ ነው። የሚኖርም አይመስለኝም እንዳሉት ላይ ቆይ ነው ወይ ላለው ከራሴ ጋር ጣላለው እና በዛ ጊዜ ደግሞ ሌላ ከባድ ጊዜ ይመጣል። አሞቴ ግል ሲገባ ማይድን በቃ ተስፋም የቆረጥኩባቸውን ገደማ ነበር። ደክሞ ስለገባ በጣም ደክሞ ነው የገባው። አይሲዩ ነው የገባው። እኔ አልቤ ጡት ለመስጠት እንጂ ፈጽሞ አላይም። ነርሶች ነው የሚከታተሉት። አንድ አፍታ ጠዋት ወይም የሆነ ሳለ ገብቻ አይቼው ነው የምወጣው። በቃ ራስሽን የምታይበት በጣም ከአምላክሽ ጋር ሰጣ ገባ ውስጥ የምትገቢበት አመታቶች ነበሩ። እግዚአብሔር ይመስገን ከ3 ወር ከ15 ቀን በኋላ ልጄ ድኖ ወደ ቤት ገባ ማለት ነው። እና ያን ለመክፈል ያለንን ንብረት ያለ ተሽጦ እዛ የግል የተከፈለ ወደ ቤት ከሄድን በኋላ በቃ ሳምቦ ቶሎ ቶሎ እንትን ትፈልጋለች፣ ኦክስጅን ትፈልጋለች። እኔ ደግሞ ያን አላወቅኩኝ እና ኒሞኒያ ቶሎ ቶሎ ያጋጥመዋል። እንገባለን ሐኪም ቤት ቆይቶ ይወጣል። ከዛም የዛሬ ዓመት በ1 ዓመት ከ3 ወሩ ቅዱስ ጴጥሮስ ሆስፒታል ድጋሚ ገባ ማለት ነው። አመመውና ገባ። ሲያሙ ታሞ ገባ። ለካ በጣም ኒሞኒያ ሳምቦ እየተጎዳች ገባ። መዛ ረዥም ጊዜ ከቆየን በኋላ ነርቭ ታማሚ እንደሆነ ምርመራ አዘውለን የጭንቅላት ሲዣር ተጨማሪ ሲዣር አለበት የሚንቀጠቀጥ እና በኦክስጅን እጥረት እዚህ ነርቭ ላይ ከጀርባ ባለው የአንጎሉ ፓርት ላይ ነርቮቹ በኦክስጅን ጉዳት እንደደከሙ ተነገረኝ ማለት ነው። ከዛ በቃ መጨረሻ አካባቢ ላይ ልጅ እየደከመ ሲመጣ ብዙ ምርመራ ከተደረገለት በኋላ አንድ ኩላሊቷን እንኳን ተቋጠረች አለች የተባለች እየደከመች ተቋጠረች መጣ ማለት ነው። ያ ደግሞ ማለት እውነት እግዚአብሔር ፍጹም ትክክል ነው፣ በስራውም ፍጹም ትክክል ነው ብዬ ማመን እናት ነው። ግን እውነት ልሻለሁ እህቴ
በጣም ብዙ ከአምላኬ ጋር የተጣላሁባቸው አመታቶች ናቸው። እውነት ካለክ ለምን ልጄን አታድነው? ለምን አንዱ አይበቃውም? ለምን ላሰጠኛለህ? በምን ላኑረው እስክል ድረስ ማለት ያ ኩላሊትሽ ቋጥራ 95% ልጅሽ እየደከመ እና የማጣራት አቅሟም እየወረደች ብለው በካቴተር ነበር የሚሸነው። ሽንት መሽናት ማለት ነው። በካቴተር በተደረገለን ነበር የሚሸነው። ራሴ መቆጣጠር እስኪያቅተኝ ድረስ ማለት ነው የወረደው ጭንቅላቴ። ሽንቱ ሲመጣ እንደ ሰው ሽንት የመጣ አይደለም። ሲያቃጥለው ወይም ደግሞ እንትን ሲል አላውቀው። በቃ ሆነ በምልበት ሰዓት ብቻ ነው ካቴተር ያደረኩ መሽን ነው ማለት ነው። ካቴተርን ካላደረግሽ መሽናት አይችልም። ካቴተሩ ሰው ላይ አይቀመጥም። ቅዱስ አማን በቃ እንትን ሲል እያደረኩ ነው መሽን ነው። መድኃኒት የሚወስዳት ነበረች ማሸኛ ሰተሽው ነው ትንሽ ቆይተሽ ካቴተር ውስጥ ከተሽ የሚሻናው ማለት ነው። እና እሱ ደግሞ ከባድ ነው። በጣም ከባድ ነበር። እንዴት ነው ሰው ለመስኛት እግዚአብሔርን ማመስገን አለ። እውነት ሽንቱን በሰላም ስለሸና እግዚአብሔር እውነት ሰው ልጅ ማመስገን ያለበት ብር ስላገኘ አይደለም። እግዚአብሔርን ማመስገን ያለበት ጤነኛ ስለሆነ ስለወጣ ስለገባ እግዚአብሔርን ማመስገን አለበት። ስለጠጣ ስለበላ እግዚአብሔርን ማመስገን አለበት። ስንት እህል ሞልቶ መብላት የሚቸግራቸው በህመም የሚሰቃዩ አሉ። መሽኛት ፈልገው ለመሽኛት የሚሰቃዩ አሉ። ሽንት ቤት ሄደን እግዚአብሔር በሰላም ስለሸናን ስለተጸዳዳን እግዚአብሔርን ማመስገን አለበት። ለምን ቢባል ብዙ እንደዛ ማድረግ የማይችሉ አሉ። እና እኔ እውነት መሽኛት እንደ ቀላል ነገር ይታያል እንጂ ከባድ ነው። ወይ እናቴ ልጅ በጣም በቦታው ሲገኝ ከባድ፣ ሁሉም ሲያዝ ነው የሚያውቀው። ትክክል። እና እውነት እልሻለሁ ከባድ አመታቶች እያለፉ ሳለ ከዛን እንደዚህ ያህል ሪናል ሴንቶግራፊ የሚባል ምርመራ አለ እና አቅምሽ ይችላል ወይ የግል ማለት ነው እና ቢመረመር ስለ ኩላሊቱ ምን ያህል ደረጃ እንደሆነ ስባል ችግር የለም ይመርመር አቅም ያለኝን እንትን እላለሁ። ይሄ ሲመረመር ያ ምርመራ ኩላሊቱ ጥገኛ ለካ እንደዚህ ተደራርቦ የተፈጠረሽ ኩላሊት ኖራ ግን በምርመራ ያልታየሽ ኩላሊት ነበረሽ። እንዲህ ተጣብቃ የተወለደሽ ኩላሊት ነው። የቀኛ በአንድ ግራው በኩል ላይ እናታቸውን ያደጉ ነበር። እንደዛ አለ ግን ተጭናት ብዙም አክቲቭ አይደለችም ተባለ። ከዛ እግዚአብሔር ያመሰገን ተመስገን ነው ተስፋናታ። አሁን እሷ እንደዚህ በምርመራ ያችን ብትሰራ ቢደረግ ተብሎ በእሷ በመድኃኒት አያልነት ድጋፍ እያገኘች እግዚአብሔር ይመስገን በመድኃኒት አያልነት ግን ልጅ እየሸና ነው። እግዚአብሔር ይመስገን ተመስገን። አሁን ካቴተር ማንሳት ታሪክ ለራሱ ላሲክስ ይወስዳል፣ የማሸኛ መድኃኒቶች ይወስዳል፣ ይሸናል። እግዚአብሔር ይመስገን ተመስገን። ያን እያመሰገንኩ እግዚአብሔር ጋር አቁርበዋለሁ። ጸበል ይጠመቃል። ብዙ ገዳማት ሄጃለሁ። በሱ እኔም ከአምላኬ ጋር የተገናኙት እሱ ሲፈጠር ነው ብዬ ለመናገር ውሸት አይደለም። እና ሲመጣ ወደዚህ ምድር ላይ ከእግዚአብሔርም ጋር ያገናኝ ከእግዚአብሔር ጋር ያስመረቅነት ብዙ ገዳማት እሱ ጸበልን ምንም ባለቤቴ በአንድ እጁ እየሰራ ነው ያለ። ታሙ ደግሞ መድኃኒትን የሚያህል ነገር ብዙ ነገር አለ። ቀላል አይደለም። አንድ ሰው ሲታመም ሐኪም ቤት ሄዶ የመንግስት ሆስፒታል የሚወጣ ወጪ ብዙ እንደዛ እያደረግን ክትትል ላይ እያለ እሱም ሰፍሳፋ ነው። እኔም አይቼዋለሁ። በጣም ማልቀሻ ነው። አሁን ቅርብ ጊዜ ደግሞ እንደዚህ ኦክሲጅን ከዛሬ ዓመት ጀምሮ ነው የሚጠቀመው። ግን እንደዚህ ሙሉ ቀን አይጠቀምም ነበር። ሲወርድ እና ማታ ማታ አየሩ ስለሚቀዘቅዝ ያንሳል፣ ኦክሲጅኑ እናደርግለታለን። ብዙ ይጠቀም ስባል ኦክሲጅን እጥረትን ከአቅምን ጉዳይ እየፈራውኝ የተወው ነበር። ለካ ሳምባውን እየጎዳው መጥቶ አሁን ላለበት ደረጃ ይዛ እንትን ነው አስተዋጽኦ። ትክክል።
በአሁን ሰዓት ላይ ልጅ አሁን ሳምባው ላይ በኢንፌክሽን እና ኦክሲጅን በአግባቡ ባለማግኘት ምክንያት እጢ ሰራብኝ ማለት ነው። አሁን ደግሞ በጣም በቃ የጨነቀኝ በጣም የከበደኝ ጊዜ ይሄ አሁን ለደቂቃ ያህል ቢያንስ ለ10 ደቂቃ ይዘሽ ራሱ ኦክሲጅን ቢጠፋ ራሱን ይስታል። ፊት ይጠቁራል፣ እግሮቹ መዳፎች ይጠቁራሉ፣ ከንፈር ይጠቁራል። ለ5 ደቂቃ ካለ ኦክሲጅን መተንፈስ አይችልም። ሳምቦ እንደዚህ ሆነ። አሁን ውጭ ሀገር ሄዶ የሚሰራሉ እያሉ ነበረ። ቦርድ እንትን አላለልኝም፣ አልወሰነልኝም። እዚህ ጋር ትራኪስቶኛውን መልሰው ትከፈት እቺ የተዘጋችው ማለት ነው። ድጋሚ እንደ ድሮ እንደገና ይከፈት። አየር እንደ ልብ እየተነፈሰ አይደለም፣ በቂ አየር እያገኘ አይደለም። አሁን ሲተኛ ተሰማሽው? አሁን ብዙ ተደጋጋሚ ጊዜ በፊታችን ጎብኝተሽ አይተሽናል። በጣም ያንኮራል። የመጨነቅ ስር እያለ መታፈን ሲተኛ የጭንቀት እኔ እግዚአብሔርን ምንም ነገር አብስልኝ ምን ስጠኝ አይደለም። እኔ ብቻ ልጅ ለአንድ ቀን ብቻ ሰላም ይተኛል። በቃ እኔ ንብረት ስጠኝ፣ ቤት ስጠኝ፣ ገር ምንም አለም እኔ የምለምነው እውነት ወላዲት አምላክ የምለምነው ልጅ ብቻ ለአንድ ቀን በቃ እውነት እንደ ልጆች ስቆ እንደ ልጅ ተጫውቶ እንደ ልጆች ሰላማዊ እንቅልፍ እኮ የሰው ልጅ ሲተኛ ሰዓት እቀናል። በእንቅልፍ ቀናለሁ ያተባሉ እንጂ እኔ እቀናል፣ እናፍቃል። ሌሊቷ ኦክሲጅን ይነቅልብሻል፣ በራሱ ሰዓት እንዲያወልቃል። 24 ሰዓት ቁጭ ብዬ ነው የማድረው። ባለቤቴ ውሎ ስራ መጥቶ እንደገና እንዳይደክም እሱ ተኛ ግን ይስጠብቃል። ብዙ ሰዓትን እሱ ነው እየተነሳ እየተከታተለ ኦክሲጅን። አንዳንዴ ደግሞ ኦክሲጅን ራሱ ይዘጋብሻል፣ ጌጅ ይበላሻል። እና እኛ አንድ ቀን ሳናቅ ለካ ኦክሲጅኗ ጌጇን መቁጠሪያ ተበላሽታ ዘግታለች። እና አረፋ እየደፈቀ እኔ አልሰማሁትም። እንቅልፍ ጥሎኝ አባቱ ነው አጋጣሚ ሲያንኮራፋ በመምሰል ሲነሳ ሳያው ለካ ልጁ ራሱን እየሳተ ነው። አረፋ እየደፈቀ እንደዚህ አይነት መከራ ጊዜ እያሳለፍኩ ነው። ለተመልካች ሰው ሲያይሽ መንገድ ላይ ይሳቀቃል፣ የሚፈነዳ ነገር ይመስላቸዋል። ሲያዩሽ ብዙ አባባል አለ፣ በምን ኃጢአቱን ይሉሻል። እኔ ብዙ መከራ እያሳለፍኩ ያሉትና እኔ ግን አላማርም። እኔ አሁን እምለምነው ልጅ አንድ ቀን እረፍት አድርጎ ይደርልኝ። ትንፋሽን ያህል ነገር ንጹህ ትንፋሽን እየተነፈሱ ብዙ ነገር እያማረርኩት ነው። ይቀር እንዲለኝ ልጅን እንዲምርልኝ እና ይህን ያህል አሜን። ይሄን ኦክሲጅን ይዤ ነው የምንቀሳቀሰው። እሱን ከጀርባ ዝዬ ይሄን ከፊት ለፊት አቅም ሐኪም ፊት ለፊት የምንከራተተው በቂ ምርመራ እንዲያደርግልኝ ሕክምና እንዲያገኝ እግዚአብሔር ቢረዳ ልጅ የተሻለ ደረጃ ቢደርስልኝ ቀይን የምንሄድ ቅዱስ አማን የሚርዳሽ ማለት እንዳየው ምንድን ነው አሁን ናኦድ የሚበላው ነገር አሁን እንደው እግዚአብሔር ፈቃዱ ሆኖ እዚህ ውስጥ የሚመለከቱ መልካም ሰዎች ጸጋው የበዛላቸው ለመስጠት የተሰጡ ሰዎች ሰው ስላለው ብቻ አያደርግ ለመስጠትም መሰጠት ያስፈልጋልና እንዲሰጡ የተሰጡ ሰዎች እግዚአብሔር የፈቀደላቸው ናኦድን እንዲጎበኙት አሁን ምን ፓምፐርስ ነው የሚጠቀሙ የሚበላቸው ምግቦችስ ምንድን ነው? እስቲ እሱን በደንብ ንገሪ። ናኦድ ይሄ ትራኪስቶሚ ከተሰራ በኋላ መመገብ ብዙ አይችልም። እነዚህ ኩከር ነው ብዙ ጊዜ የሚመገበው፣ ኩከር በወተት ነው እና በኩላሊቱ የመጣ አብታሚን ወተት ብቻ ነው የሚጠጣው። አብታሚን ወተት እንጂ ሌላ ወተቶች መጠጣት አይችልም። አብታሚን ወተት ብቻ ነው የሚጠጣው። ኩከር ነው ብዙ ጊዜ የሚበላው። ጁሶች ተፈጭተው ነው እና ፍሬሽ ነገር እንጂ እነዚህ ኤክስፓየር ዴት የተሞላቸው ምናምን እቃዎች ወይም የታሸጉ ምግቦችን መጠቀም አይችልም በኩላሊት ምክንያት ማለት ነው። እና በቃ ብዙ ጊዜ ኦትስ ነው የሚበላው ኩከር ማለት ነው እና አብታሚን ወተት ነው የሚጠጣው። በጣም መጠጣት እንዳለበት ይነግሩኛል። ለሳምባውም ማለት ነው። ሳምባ ወተት ትፈልጊ ግን ከአቅም አንፃር አሁን ሳለ ኢትዮጵያ ላይ 4500 ጠጥቷል።
ለስንት ጊዜ ይቆይልሻል? እኔ 3 ቀን 4 ቀን የሚቆይልኝ። ብዙ ሰዓት ይፈልጋል እሱ። እሱም ያለበት እስካሁን በሱ ነበር፣ ግን አቅም ይከብዳል። እና በአንድ እጅ ተሰርቶ መድኃኒት በሚከብድበት ሰዓት እንደገና ወተት ሕክምና በጣም እያየሁት ነው። እሱም ብዙ ስራ እየፈታ አብሮሽም እየተንከራተተ እንዳልሽው በአንድ እጅ ሰርቶ የልጅ ትምህርት ቤት አለ፣ የባባ መድኃኒት መግዣ አለ፣ ቤት ኪራይ አለ። ያ ሁሉ ማድረግ ይከብዳል እውነት። ግን እኔ በጣም ነው የማመሰግናችሁ እንደ ሰው እግዚአብሔር የሰጠንን ስጦታ መጥፎም ሆነ ጥሩም ሆነ ደህና ልጅ ቢሆንስ በጸጋ አይደለ የምትቀበሉት የነበረው። ይህንንም ደግሞ እግዚአብሔር በስራው ትክክል ነው። ቅድም እንዳልሽው እግዚአብሔር ሁሌም ትክክል ነው ብለሽ ስጦታዬንማ እኔ ያላበላሽ አሜን ብዬ እቀበለዋለሁ ብለሽ አሜን ብለሽ ተቀብለሽ ይህን ሁሉ ጊዜ ያሳለፈሽ የድንግል ማርያም ልጅ አሁንም ደግሞ ያሻገርሻል። እግዚአብሔር ይችላል። በአውሎ ንፋስ ውስጥ፣ በማዕበል ውስጥ፣ በሁሉም ነገር ውስጥ እግዚአብሔር መንገድ አለ። እንዳልሽው ናኦድ እኮ ያኔ ይሞት ነበር፣ ግን እግዚአብሔር ቀን እየጨመረለት ጊዜ እየሰጠው እስከዛሬ አድርሶታል። ናኦድ በኃጢአቱ ሳይሆን እኛ እንድንማርበት። ቅድም እንዳልሽ ነው ብዙ የሚያማርር ሰው አለ። በጣም ብዙ ስራ የለኝም ብሎ፣ ትምህርት አልተሳካልኝም ብሎ፣ ሀብት የለኝም ብሎ፣ ልጅ የለኝም ብሎ በቃ በብዙ ማጣት ውስጥ የሚያማርር ሰው አለ። ግን ሽንት ለመሽናት እንኳን እግዚአብሔር ይመስገን ማለት እንዳለበት ሊያስተምረን ነው ናኦድ የመጣው። ምግብ ብዙዎቻችን ሀብት የለንም፣ ንብረት የለንም፣ ብዙ ነገር እንደኛም ሆኖ አሁን ለምሳሌ እኔም አማርራለሁ። ግን ሩት ቅድም እንዳለችው ሽንታችንን ስለሸናን ብቻ እግዚአብሔርን ልናመሰግን ይገባል። የእውነት ከጎደለን ይልቅ ያለን ነገር ብዙ ስለሆነ ማለት ነው። ናኦድ ኃጢአት ኖሮበት በደል ኖሮበት ሳይሆን እኛ እንድንማርለት ነው ክርስቶስ ናኦድን ወደዚች ያመጣን። ዛሬም ቤተሰቦቼ እናንተ ጋር ስንመጣ ናኦድ ያለበትን ህመም ያው ከሞላ ጎደል ነግራናለች። እኔ ብዙ ለማየት ሞክሬያለሁ። እኔ ቤትም አድራ ታውቃለች። ኦክሲጅን ይነቅላል፣ ሌሊት አትተኛ። በጣም የሰቀቀን ህይወት ነው የምትኖረው ሩት። በጣም የምታሳዝነው እግዚአብሔር። እኔ ባባም ሲተኛ በጣም ያንኮራፋል። ምናልባት የሚሰማችሁ ይሆናል ድምፁ። በጣም ይጨናነቃል። አንዳንድ ጊዜ ራሱን ይስታል። እንዳለችው ወተት ያስፈልገዋል። አሁን ላይ ወተት እየተጠቀመ አይደለም። ምክንያቱም እንዳለቻችሁ ነው፣ ባሏ ብቻውን ሰርቶ ነው እያስተዳደራችሁ ያሉት። በ3 ቀን በ4 ቀን ሀብታሚን መግዛት አይችሉም። ስለዚህ የግድ የሚያስፈልገው ከምግቡ በላይ ኦክሲጅን ነው ብለው ኦክሲጅን እያስሞሉለት ነው ያሉት። እንግዲህ የመንግስት ሰራተኛ ደግሞ ስንት እንደሆነ ማሰብ አቅታል። ቤት ኪራይ ያለባቸው፣ የትንሽ ልጃቸው ትምህርት ቤት አለ። ከባድ ነው እና ውዶችዬ በማርያም ሁላችሁም እግዚአብሔርን እያመሰገናችሁ በዚች ልጅ ህይወት በዚህ ልጅ ህይወት ብዙ ነገር እንደምትማሩ ባለሙሉ ተስፋ ነኝ። ያላችሁን ነገር የሩት አካውንቷንም ስልኳንም እናስቀምጥላችኋለን። የእውነት እቺ ልጅ መባረኪያችን ነው የምትሆነው። የእውነት ናኦድ እንዳለች እንዲተኛላት ነው የምትፈልገው፣ ተኝቶ እንዲያድርላት ሲሰጣትም አሜን ብላ ተቀብላ ነው ያለችው። ያላትን ሀብት ንብረት ሽጣ ጨርሳለች። ዛሬ ላይ ሲከብዳት ግን እናውጣ ባሞታለች። እና ወንዶች በእግዚአብሔር የተቻላችሁ አድርጉላት። ናኦድን ብዙ አለ በውስጥ ምናዝንለት፣ ግን ምንም ልናረግለት አልቻልንም። ያላችሁን እናንተ ስለሆናችሁ ወደ እናንተ መተናል። ያላችሁን ነገር በሚችሉት መጠን አይደለም ትልቅ እስቲ የሚጨምሪው ነገር ካለ እድል ልስጥሽ። በአሁኑ ሰዓት ላይ እውነት ከአቅሜ በላይ ስለሆነ ነው ወደ ህዝቡ የመጣሁት። የሰዎች በሚችለው አቅም ተሯሯጫች፣ ግን እግዚአብሔር እዚህ ጋር ማክንሽ ብሎኛል። 2 ዓመቱ ድረስ በአንድ እጅ እየተሰራ ነበረ። አባታችን መስዋዕትነት ከፍሎ ራሱን አጥቶ እንደወጣሁ ሳይሆን አንገቱን ሰብሮ ብዙ መከራ ተሳለፈ። አቅሙ በላይ ሲሆን ግን ህዝብ የእናንተው ልጅ ነው ብዬ አመጣችኋለሁ። ልጃችሁን ልታሳድጉልኝ፣ ልጃችሁን እንደ ልጅ እንድታዩልኝ እግዚአብሔር ስሙ አጸናችኋለሁ። ይህ በአንሳር የቤት ኪራይ ነበር እያቀፈው
የናኦድ መድኃኒቶች አሁን ለሳምባ እንደዚህ የሚመራ መድኃኒት አለ። እሱ 4000 ብር ነው የሚሸጠው። ኦክስጅን በአንድ ቀን 1000 ብር ነው የሚሞላው። በጣም ከአቅማችን በላይ የሆኑ የቤት ኪራይ እንደገና የቤት ኪራይ ላይ ነው ያለነው። ኦክስጅን ይዘሽ ስትንቀሳቀሽ የሚፈነዳ ይመስላችኋል አከራዮች። እዚህ ቤት ይቅርብኝ ይሉሻል። ይፈነዳስ ብሎ ይጨናነቃሉ። እና በቃ እኔ አሁን ላይ ያለሁበት ነገር እጅግ በጣም የከፋው ሆኖ ስለዛ በእግዚአብሔር ስለምማጸናችሁ ልጄ አንድ ቀን ብቻ እፎይ ብሎ አብሮልኝ ቢሞትም አይሆንም። ቢያንስ ትንፋሽን የሚያህል ነገር በሰላም እንዲተነፍስልኝ ሰላማዊ እንቅልፍ እንዲያገኝልኝ ይታከምልኝ እርዱኝ። ኦክስጅን መግዛት ስላቃተኝ ይህን እየተሸከምኩ ስንቀሳቀስ ወገቤ እንደ ልቤ አልንቀሳቀስም። ወገቤ በጣም እያመመኝ ነው ከአቅም በላይ። ጎንበስ ብዬ ቀና ለማለት በጣም እቸገራለሁ። እና እባካችሁ ኦክስጅን ራሱ ተንቀሳቃሽ የለኝም እና እባካችሁ በቻላችሁ 5 ብርም 10 ብርም ለእኔ ጠቅሞኝ ነውና እርዱኝ። ይሄን ልጄን አድኑልኝ ሳይሞትብኝ እባካችሁ ድረሱልኝ ነው የምለው። እግዚአብሔር አክብርልኝ። አመሰግናለሁ እህቴ። ማለኩልሽ እስቲ እግዚአብሔር ይርዳን። ውዶችዬ በሚችሉት መጠን ሼር እያደረጋችሁ ለብዙዎች ያደርሱልን። ሌላም እንግዳ አለችን ስለ ናኦድ የምትናገር እሷን እንጥራትና ደግሞ ከእሷ ጋር ቆይታ ነው። እሺ እስቲ ስለ ናኦድ ማለት ያው እኛ ብዙ አስበናል፣ ብዙ ማድረግ ግን አልቻልንም። እስቲ ስለ ናኦድ ያለውን ነገር ከእናቱ በላይ ህመሙን እኛ እናውቀዋለን ብዬ አስባለሁ። የመታፈንን ነገር እሷ ምናልባት ሲወድቅባት ራሱን ሲስትባት ሞኝተው አንቺና እኔ ግን መታፈን ምን እንደሆነ ራሳችን እናውቀዋለን። እና እስቲ የመታፈንን ነገር ሰዎች ብዙ ግንዛቤ የላቸውም። ምን እንዳለችው ታኪኑ ኦክስጅን ተሸክማ ስትሄድ ይፈራታል። ከባድና ስሜቱ ታውቂዋለሽ ብዬ አስባለሁ። እና እስቲ ትንሽ ነገር በይ። እኔ ናኦድን ሳየው የእውነት ነው የምለው በጣም ነው ያለቀስኩት። በጣም ነው ያዘንኩት። ከአባቱ ጋር ነበር አብሮ የሲሊሞች ጋር ነበር ሳየው ያን እጅግ በጣም ነው ያዘንኩት። ምክንያቱም አንድ ልጅ ነው፣ ህፃን ልጅ ነው። እኔ እንኳን ትልቅ ነኝ መናገር እችላለሁ። እዚህ ጋር ነው የሚኛል እዚህ ጋር ሁሉ ያለው ልጅ እችላለሁ። እሺ ግን ሳይ ባየው ሰዓት በጣም ነው ያሳዘነኝ። እጅግ በጣም ነው ያሳዘነኝ። የእውነት ነው የምለው እኔ አሁን እዚህ ጋር ይሄ ህልብ ነው እና ሀዘን ሰው ምን ነገር ነው አልቻለም፣ ምን ነገር አይችልም። ያው እናትየው ናትና አባትየው በነበሩ ሰዓት እኔ እንደውም ሳላስበው ማለት ነው በዛን ሰዓት አለቀስኩ። ማድረግም አይገባኝም ነገር ነው ያደረኩት። ምክንያቱም እኔ ምንቱ ሰው ሊጠይቀኝ ሲመጣ ጎበዝ በርቺ ደህና ነሽ ብሎ ሲሄድና ይህ አሞሻል ብሎ ሲያለቅስ የሚሰማው ስሜት አውቀዋል እኔ ማለት ነው። ግን የዘልታ ሳይዋቅሻል በጣም ማለት ነው አባትየው ከኔ ጋር እኩል ነው ያለቀሰው። እውነት ማየት ተሰጥኩኝ። ማየት ራሱ እንዴት አድርጌ ቀና ብዬ ልየው ማለት ነው። እና በጣም ያሳዝናል፣ በጣም ያሳዝናል። በተለይም ያው እንደነገረችው ነው ታዬ እንደነገረችው ነው የእሱ መቀበል በጸጋ መቀበል እግዚአብሔር ረድቷት እስካሁን ድረስ አኖረዋለች። አሁን ላይ ደግሞ ያለው ህመም እየተባባሰ መጥቶ ሳምባዋ ላይ እጢ አለ ታያለ። እሱን ደግሞ ኦፕራሲዮን የሚደረገው ብቻ ነው። እህታችን የእውነት ነው የምለው በጣም ጀግና ናት። በቃ ጀግና ናት ብዬ የማስባት ናት። ምክንያቱም ጤነኛ ልጅ ተወልዶ ጤነኛ ልጅ ወልዶ ሰው ዛሬ ማሳደግን አልቻለም። እጅግር ያለው ልጅ መናገር የሚችል ማይራዊ እንደዚህ ቆሻለ ይነስፈልገኛል የሚል ልጅ ማሳደግ ያልቻለበት ነው። ሩታ ግን የእውነት በቃ እሷ አሪቶ በጣም ጎሽ በጣም በቃ የተሰጠን በረከት ናት
ብሎ ነው የሚያስቡት እና ይህ እንደ በረከት ቆጥረውት ነው የራሳቸው የሚያስፈልጋቸው ብዙ ነገር ሊኖር ይችላል፣ ግን ደረጃቸው ነው አልቻሉም። ይህንን ማድረግ ስላልቻሉ ምንድነው መደረግ ወደ ውጭ ሀገር ይዘው መታከም የተባለ የተለያየ ተጓዳኝ አለው እና መድኃኒት መግዛት ይከብዳል፣ ወተት መግዛት ይከብዳል፣ ኦክስጅን ማስቀዳት ይከብዳል። እኔ ያስ እኔ እግዚአብሔር ይመስገን ሰው ነፃ ሲተነፍስ ሰው ጉንፋን ይዞት ምን ያህል እንደሚጨንቅ ማሰብ አለብን። እኛ በኦክሲ ስንተነፍስ እግዚአብሔር ይመስገን እሱ ግን በእኛ ነው የሄደው። ይህን ትኩሬ ጨቅላች እኔ ልጅ እናት ማለት እግዚአብሔር በጣም ነው የሚጨንቀኝ። በቃ ናውዴ እንዴት አድርጎ ነው የሚችለው ለእኔ የተነስ ያደረገኝ እኔ ስጨነቅ እሱ እንዴት ሁሉ ይሆን ምን ብሎ መናገር ይችላል? መናገር አይችል እስኪ እንደዚህ አቅመኔም ብሎ አይደለም አውቀዋለሁ ስሜቱን። የአየር ማጣት ስሜት እጅግ በጣም ከባድ ነው። ረሃብም ትችላለች ትመተንም ትችል አየር ግን ሲያጥርሽ ከባድ አሁን ምን ብለው ምን ይላል እናት ናት ላለገው አይታው ያው እሷም የሚሰማት ላብ ካላበው በኋላ ወይ ከወደቀ በኋላ ነው። ደናሲ ድረክ የለው የተናግሮ ማያ እኔን ብሎ አይላትም እና እኔ ሁሌ ነው ገና እውነት ባየሁት ቁጥር ይስቀጣም ሊንጋንድ እንደሚብስ እግዚአብሔር አምላክ እሱ ያውቃል የተሰጣትን በጸጋ የተቀበለችውን አሁንም የአምላክ ስራቱ ይከናል እና እንድትችል ብርታት ሆናት፣ እንድትጠነክር አግዛት። መታገዝ ያስፈልጋል፣ ታገዝ ይገባታል። እና ይህን ሁሉ ችግር ብቻ መያዝ ከባድ ነው አንድነት እና ሁላችንም ደግሞ ምንም እንዳናደርግ ይሁን በራሱ በሰው እጅ ያለንን እኛም ምን ያክል ተርፎን ይሄን እናግዝሽ ይሄን እናድርግልሽ የሚል ሰዎች አይደለንም። ማንኛውም የሚሆን ቢሆን ማለት ነው እና እግዚአብሔር እንደው ያጣቂ ጉንፋን ሲይዛችሁ በጣም ነው ደስ ጉንፋን ሲያሟችሁ የአየር ማጣት ስሜቱ ይገው የእሱ ደግሞ እንግዲህ ተጓዳኝ እንደምታውቂው ነገሮች ይከብዳሉ። ግን እግዚአብሔር መልካም ነው። ሩታን እግዚአብሔር ስላመነባት ስለተማመነባት ትችለዋለች ብሎ ስላሰበ ይህን ፈተና ሰጥቷታል። ዛሬ ደግሞ እናንተ ጋር ናኦድ ፈተና ሆኖ ነው የመጣውና እግዚአብሔርን ላለማሳፈር የእውነት እግዚአብሔር ሲመጣ ብራብ አላለላችሁኝም፣ ብጠማ አላጠጣችሁኝም፣ ብታመም አልጠየቃችሁኝም፣ ብታሰር አላስፈታችሁኝም ነውና ለዛ ጥያቄ ናኦድ መልስ ይሆናል ዘንድ ስለ ልዑል እግዚአብሔር ብላችሁ ስለ ጭንቅ አማላጇ ብላችሁ በዚህ በምናስቀምጠው አካውንት ታጎብኙልን የሚችሉ ሰዎች ቀጨኔ አካባቢ ነው የሚኖሩት። የመጣችሁ ጎብኟት። የእውነት ሰው ይርባል፣ ሰው ይናፍቃል። ይሄዳችሁ እዩላት። ስለምታደርጉልን መልካምነት ስለምታደርጉልን መልካም እና ትብብር ከወዲሁ እናመሰግናለን። እግዚአብሔር ይስጥልኝ። እግዚአብሔር አወጣችሁት እግዚአብሔር ጥበብ ይከካላችሁ። ስለምታወጡ ማንኛውንም እርዳታ እግዚአብሔር ይስጥልን። በጀበሰው እሺ ውዶችዬ እንግዲህ በደንብ ሼር ላይክ እያደረጋችሁ ለብዙዎች አድርሱልኝ። እንደማታሳፍሩኝ ባለሙሉ ተስፋ ነኝ። ሰላም